ፊልሙ ሲጀምር ኢኔ የተባለች ገና ከልጅነቷ ጀምሮ በጣም አይናፋር የሆነች ልጅ ወደ ኮሌጅ ለመግባት ከእናቷ ጋር ወደ ትልቁ ከተማ ስትመጣ እናያታለን። እንደ አንዲት ትንሽ ጫጩት ግራ ገብቷት ክፍል ውስጥ ገብታ ቦታ ስትፈልግ ተማሪዎቹ አብሯት እንዲቀመጡ ስላልፈለጉ ብቻዋን ጥግ ላይ ትቀምጣለች። ሌላዋ ተማሪ አጠገቧ መታም ምንድነው ይሄ የሚሸተው ነገር ብላ ስታሽሟጥጥባት ታፍራለች። ሽታ ሁሉ ጊዜም በቦርሳዋ ውስጥ የምትይዘው የመድኃኒት ጠርሙስ ሽታ ነበር። በዚህ መሃል ግን አንድ መልከ መልካም የአው የተባለ ልጅ ታያለች። አስተማሪው በክበብ ተቀምጠው ተማሪዎች ራሳቸውን እንዲያስተዋውቁ ሲያዝም ሁሉም ስለተሰጧቸውና ስለፍላጎታቸው ሲያወሩ የአው ግን ስሙን ብቻ ተናግሮ ይቀመጣል። የኢንተራ ስለርስም ረጅም ንግግር አዘጋጅታ የነበረ ቢሆንም ስትቆም ግን የተንተባተበች ስሜ ኢን ይባላል ከማለት ውጪ ምንም ሳትናገር ትቀራለች። ከክፍል በኋላም ተማሪዎቹ ለግብዣ ሲወጡ ብቻዋን እንዳትቀር ፈርታ አብራ ብትሄድም የሚያወራት ግን አልነበረም። በሁለተኛው ዙር ግብዣ ላይም ላለመገኘት ወስና ብቻዋን ወደ ቤት ስትመለስ መንገድ ይጠፋባታል። በሌሊት ገበያ ውስጥ የተንከራተተች በድንገት የአውን አግኝታው ሁለቱም ከክፍል ተማሪዎች ጋር እንደማይቀራረቡ ይረዳሉ። እሱ የጥንታዊ የተሰበሩ እቃዎችን ሲገዛ ታየውና ወደ ቤት ለመመለስ ትራንስፖርት ስታጣ አብሯት አውቶቡስ ውስጥ ይሳፈራል። እሷም በአውቶቡሱ ውስጥ እንቅልፍ ሲወስዳትም በስስት እያያት ቤቷ ልጅሷት ሲመለስ ለምን ለዚች ልጅ ይህንን ያህል አድረኩኝ ብሎ ለራሱ ግራ ይገባዋል። በነጋታውን በጥንታዊ እቃዎች እድሳት አስተማሪው ተማሪዎቹን በቡድን ሲከፍለም ኢን ብቻዋን ቆማ ስትጨነቅ ያው መጥቶ ከኔ ጋር ጥንድ እንሁን ስላት ብትስማማ ምንም ስለማታውቅ ትፈራለች። መምህሩ ተማሪዎቹ የሸክላ ሳህን እንዲሰብሩና መልሰው እንዲያድሱት ሲያዝም ያው ልምዱ ስላለው ስራውን በጥሩ ሁኔታ ሲሰራ እሷ ግን ምን እንደምትሰራ ግራ ገብቷ አስተቆመም። ቆሻሻውን ብታጸጂው ትረጅኛለሽ ብሎ ስራ ሲሰጣት ዋጋ እንደሌላት ተሰማታል። የመጀመሪያው ውጤት መካከለኛ ስለነበረ አስተማሪው ሳህኑን በድጋሚ እንዲሰብሩትና አንዱን ክፍል ደብቆም የጎደለውን ክፍል በራሳችሁ እውቀት አሟልታችሁ አድሱት ብሎ ያዛል። ኢነሚያ ወደሚሰራበት ጥንታዊ ዕቃ ቤት አብራው ሄዳ እሱ የሚያደርገውን ሁሉ ይህን እንዴት ነው የምናደርገው እያለች ስትጠይቀው እሱን በትዕግስት እያስረዳት ቀለሙ ባይመጣጠንም በራሷ ጥረት ግን ቀለሙን ቀላቅላ ሳህኑን ሙሉ እንዲመስል ታደርገዋለች። ለመጀመሪያ ጊዜም በራሷ ስራ ደስ ብሏት ሳህኑ ለእናቷ ለማሳያት ወደ ቤት ወስደዋለች። በነጋታው አስተማሪው ስራቸውን አይተው የቀለሙ ስራው አሪፍ ነው ብሎ ሲያደንቅም እሷ በደስታ ልትፈነዳ ስትልም አስተማሪው ድንገት ሁላችሁም አሁን ስራችሁን በድጋሚ ስባሩት የደከመችበትን ሳህን ለመስበር ባትፈልግም ያው ግን ወዲያውኑ ይሰብረዋል። አስተማሪ ሁሉንም የተሰባበሩ ቁርጥራጮችን በአንድ ላይ ቀላቅለው እነዚህን አሁንም መጠገን ይቻላል ብሎ ሲጠይቁልም ዝም ይላሉ። ደግሞ ለመስራት መሰባበርን መቀበል አለባቸው። በታሪክ ውስጥ ብዙ ቁርጥራጮች ተቆፍረው ወጥተዋል። ነገር ግን በደንብ የታደሱት በጣት የሚቆጠሩት ናቸው። እሷም ቁርጥራጮቹን ስትሰበስብ እጇን ቆርጠዋት ያ ወዲያውኑ ፕላስተር አድርጎላት በስልኩ የጓደኝነት ጥያቄ ይልክላታል። እሷም ስለረዳኸኝ አመሰግናለሁ ብላ ትልካለች። በነጋታው ሙዚየም ሲጎበኙም ያው ተከትለዋት ይሄ ግድግዳ ድምጽ ያሰማል እያለ ያስረዳታል። ከዛም ወደ ጥንታዊ ዕቃ ቤቱ ይዘዋት ሄደውም በአይምሮሽ ያለውን ስዕል በዚህ የሸክላ ሳህን ላይ ሳዩ ሳህኑንም ኢን ብለው በሷ ስም ይሰይሙታል። ሳህኑን ለማቃጠል ወደሚሰራበት ቦታ ሲሄዱም አንድ ትንሽ የጻን ልጅ ስራውን በጥንቃቄ ሲሰራ አይታ ትገረማለች። በዚህ እጅ ጥበብ ህፃናት እንኳን ከኛ ይሻላሉ ብላም ታስባለች። የሱቁ ባለቤት የኢኔ ስዕል ችሎታ ደስ ስላለው እዚህ የትርፍ ሰዓት ስራ ብትሰሪ ደስ ይለኛል፣ ያውን ብቻውን አይሆንም ብሎ ይቀጥራታል። ዋጋ እንዳላት ስትሰማትም ደስ ይላታል። የአውደ ቤት ሸኛትም እኔ ምንም የማልታወቅ ተራ ሴት ነኝ ብላ ስታማረረም እንደዚህ ማሰብ የለብሽም አንቺ በጣም ጎበዝ ነሽ። አንድ ቀንም ከጓደኞቿ ጋር ለጨዋታ ወጣም ከነሱ ጋር መግባባት አልቻልኩም ብላ አዝና ወደ ቤቷ ትመለሳለች። በነጋታውም ጓደኞቿ ብቻቸውን ሲወጡ እሷ ወደ ሱቁ ሄዳ የአው ሲሰራ ያገኘችውን እንቅልፍ ይወስዳታል። እሱ ሲሰራ የሚያወጣውን ድምጽ በስልኳ ቀርጻ እየሰማች በድብቅ መቅረጽ ስህተት እንደሆነ ሲያወሩ ይቅርታ አድርግልኝ እንቅልፍ ስለማይወስደኝ ድምጽህን እየሰማው ለመተኛት ብዬ ነው። እሱም ስጦታ ሰጥቷትም ቤት ስትገቢ ብቻ ክፈችው። ስጦታው ሲሰራ የተቀረጸው ድምጽ ነበር። ስጦታውንም ይዛ ለመጀመሪያ ጊዜ ሰው ቦታ እንድትሰጠኝ ተሰማኝ ብላ ደስ ይላታል። የእሱ የቤተሰብ ህይወት ግን አስቸጋሪ ነበርና እናቱና የእንጀራ አባቱ የማይረባ ስራ ትተህ ገንዘብ የሚያስገኝበትን ትምህርት ተማር ቢሉትም እሱ ግን ህይወቴን የምወስነው እኔ ነኝ ብሎ የእንጀራ አባቱን እርዳታ አልቀበልም ይላል። ወደ ጥንታዊ ዕቃ ቤቱ ተመልሶ ከሟች አባቱ ጋር ያሳለፈውን ጊዜ እያሰበም ያዝናል። በትምህርት ቤታቸው ለሰዎች በነጻ የሸክላ ዕቃ እድሳት ሲያደርጉም አንዲት ሴት የተሰበረ የሻይ ማሰሪያ ይዛ መታ እሱም ዕቃው ሐሰተኛ መሆኑን ቢያውቅም እውነተኛ የሚሆን ሐሰተኛ ምንም አይደለም ብሎ ያድስላታል። ሴትዮዋም እድሳቱ ስላልተመቻት ያውና ኢን በጋራ ሆነው እሷ ቀለሙን ስታስተካክል እሱ ደግሞ ዕቃው ጠንካራ እንዲሆን ድጋሚ ያቃጥለውና ሰርተው ጨርሱ። አሁንም ሴትዮዋ በዕቃው ስር ያለውን ነገር አይታ ስትናደድ ያው ከዕቃው ስር ያለውን ጽሑፍ አይቶ
ጽሑፉን መልሰው ሲያድሱት ሴትዮዋ ደስ ይላታል። እነሱም ዕቃን ብቻ ሳይሆን ትዝታን ማደስ በመቻላቸው ደስ ይላቸዋል። አንድ ቀን ኢን በውሃ አጠገብ ቁጭ ብላ በቅጠሎች ላይ የሚንጠባጠበውን የውሃ ጠብታ በትኩረት ስታየም ያው ያገኛትና ትንሽ ለየት ያለ ባህሪ ስላለኝ ይቅርታ ብላ ብታፍርም ለእኔ ግን በጣም የሚገርም ነው። ምክንያቱም እንደዚህ አይነት ጥቃቅን ነገሮችን አስተውዬ አላውቅም። ከልጅነቴ ጀምሮ ታመም ነበር። ስለዚህ ሆስፒታል ውስጥም ሆኜ የውሃ ጠብታዎችና ደመናዎችን ከማየት ውጭ ሌላ ስራ አልነበረኝም። ለዚህ ነው ምንም ነገር ተመሳሳይ እንዳልሆነ የተረዳሁት። ወደ ቤቷ ስትመለስም እናቷ ስለዘገየች ብትቆጣትም ከጓደኛዬ ጋር ምግብ እየበላ ነበር ብላ ዋሽታ የመድኃኒቷን ጎድጓዳ ሳህን በአንድ ትንፋሽ ተጨርሰዋለች። አስተማሪ ሁሉንም ተማሪ ወደ ሸክላ ገበያ ይዘው በሄደበት ሰዓትም ኢን ዝናብ ሲዘንብ ወደ አንዲት ትንሽዬ ሱቅ ተጠግታ የሚያምር የሰማያዊና የነጭ ሸክላ ቁራጭ አግኝታ ትገዛዋለች። የአውሳያው ግን ይህ እኮ ሀስተኛ ነው። እናቱ የድሮ ቤታቸው የነበሩ እቃዎችን ይዛለ ስትመጣም ከአባቱ የተረፈውን የሸክላ ጥንቸል በምስጢር ያስቀምጠዋል። ያንተ አባት እኮ ጥሎን ሄደ ሰው ስለሆነ እርሳው ብትለውም እሱ ግን አባቱ ያለው ፍቅር አልቀነሳም። በሌላ ቀንም ኢን በጨዋታ ማሽን አጠገብም ከጓደኛዋ ጋር ተገናኝታ ጓደኛዋ ምንም ነገር ማሸነፍ አቅተዋት፣ እሷ ግን የጨዋታውን ህግጋት በዝርዝር ሳብራራላትም በአንድ ሴሚስተር ውስጥ ተናግረሽ የማታውቂው ልጅ ዛሬ አወራሽ ብላ ተጫውተው ብዙ አሻንግልቶችን ያሸንፋሉ። ያው ስለ ጥንታዊ የሸክላ ውጤቶች የበለጠ ለማወቅ ፈልጎ ከክፍል ሲቀር አብሮ ለመሄድ ብትጠይቀውም ከጓደኞቹ ጋር ኳስ ልጫወት ነው ብሎ በኋላ ግን ሄደው አባቱን ለማግኘት መሆኑንና ጓደኞቹ ማሳ ለማጥመድ እንደሄዱ ስታውቅም አንድ ሰው ከዋሸሽ ላይወድሽ ይችላል የሚለው ወንድሟ ንግግር ትዝ ይላታል። እሱ ግን ከአባቱ ጋር በነበረው አለመግባባት ተከፍቶ ነበር። አባቱ ጥንታዊ እውቀቱን ተጠቅሞ ሰዎችን በማታለል ሀሰተኛ እቃዎችን ሲሸጥ በማየቱ እንዴት አሁንም ሰዎችን ታታልላለህ ብሎ ይጣላዋል። ወደ ስራው ሲመለስም አንድ አባትና ልጅ ያመጡት እቃ ሀሰተኛ መሆኑን ሲነግራቸው አባትየው ገንዘባቸውን በሙሉ ያፈሰሱበት ስለሆነ ልጃቸው በንዴት እቃውን ይሰባብረዋል። ያውም በታማኝነት ተስፋ ቆርጦ ስራውን ይለቃል። ያውም ደውሎ ያገኛትና ያንን ሀሰተኛ እቃ የሸጠው አባቴ ነው ብሎ ነግሯት፣ በዚህ ማሊያ የሸክላ እቃቸው የተሰበረባቸው አባትና ልጅ ትምህርት ቤት ድረስ መጥተው ጸብ ይፈጥራሉ። በአንተ ምክር ምክንያት ገንዘባችንን አጣን ብሎ የተማሪዎችን ስራዎች በሙሉ ይሰባብራሉ። ትምህርት ቤቱም ስሙ እንዳይጠፋ ያን ከትምህርቱ እንዲታገድና ቤተሰቡ ካሳ እንዲከፍል ሲያዘም እናቱ ትምህርቱን ተውና ካሳውን ይከፍላለሁ ብላ ብታስገድደውም ዝም ይላል። ኢን ግን ተስፋ ሳትቆርጥ አስተማሪው ፎቶ ካለ የተሰበረው መጠገን ይቻላል ስላላት ወደ ጥንታዊ እቃ ቤቱ ሄዳ በካሜራ የተቀረጸ መረጃ ትፈልጋለች። የእቃውን ቁራጭ ስታገኝም አስተማሪው ያንን ቁራጭ ይዘው ቀጥታ እነዛ ሰዎች በቀጥታ ስርጭት ላይ ያሉ በመሄድም ይሄ እቃ በግማሽ እውነተኛ በግማሽ ግን ሐሰተኛ ነው፣ ያው የተናገረው ትክክል ነው። ያው አባትም ይህን ሲሰማ ትልቅ ሸክም ከላዩ ላይ እንደወረደለት ይሰማዋል። ያው ወደ ክፍል ሲመለስም አስተማሪውን ያመሰግነዋል። አስተማሪው ግን ማመስገን ያለብህ ኢንን ነው፣ ያንን ቁራጭ ያገኘችው እሷ ናት። ከክፍል በኋላም ሁሉም ተማሪዎች በጋራ የወንጀል ምስጢር የመፍታት ጨዋታ አስጫወቱ። ያው በአንድ ጊዜ ወንጀለኛውን አውቆ ጨዋታውን ያበላሸዋል። ኢን ለተጣላቻት ጓደኛዋ ያው ያደሰውን የሸክላ እቃ በስጦታ ስትሰጣትም ኢን እኮ ያው እንደሚወዳት እንኳን የማታውቅ በጣም የዋህ ናት ብላ ይቅርታ ጠይቃታለች። ያው እንክብካቤም ከቀን ወደ ቀን እየጨመረ የምጠጣውን የመድኃኒቷን መራራ ጣዕም እንድትረሳውም ሁሉ ጊዜ ይህችን ክሬም ላውሰጂ መራራውን ያጠፋልሻል እያለ ይሰጣታል። በሌላ በኩል አባቱ ተጸጽቶ ያንን ውድ የመሰለውን ግን ሀሰተኛ የሆነውን ሸክላ እቃ በገዛ እጁ ሰብረዋል። ያውም ከእናቱ ጋር ተነጋግሮ እኔ የአባቴን መንገድ የተከተልኩኝ አይደለም፣ ነገር ግን የምፈልገው ይህንን ስራ ነው፣ በምርጬ እንድታምኝብኝ ይፈልጋለሁ ብሎ ያሳምናታል። አንድ ቀን ያውና ኢን በሱቅ ውስጥ ብቻቸውን ለመስራት አስበው ባለቤቱ ድንገት መጥቶ ሻይ እንዲጠጡ ይጋብዛቸዋል። ያው አይሆንም ሲል ኢን ግን በየዋህነት እሺ በማለቷ የባለቤቱን ረጅም ወሬዎችን ለሰዓታት ይሰሙ ይውላሉ። ባለቤቱ ዘመዶቻቸው ስለጣሏቸው በጣም ብቸኛ ናቸው፣ ለዛ ነው እንደዚህ የሚያወሩት። ከዚያም ፍላጎቷን ለማወቅ ምንድነው የምትወጂው? ሲኒማ መሄድ ትወጃለሽ እያለ ቢጠይቃትም እሷ ግን ጫጫታ ስለሆነ አልወድም እያለች ግራ ታጋባዋለች። በመጨረሻም ምንድነው የምትመኘው? የዓለምን ሰላም። ተስፋ ሊቆርጥ ሲልም ወደ ጥንታዊ የሸክላ ኤግዚቢሽን መሄድ እፈልጋለሁ ስትለው በደስታ እኔው ራሴ መሪ ሆኜ ወስድሻለሁ ብሎ ቃል ገባላታል። ነገር ግን እናቷ በድንገት ለአንቺ የሚሆን ጥሩ ወጣት አግኝቼልሻለሁ፣ ነገ ከሱ ጋር ቀጠሯለሽ ብላ ስታስገዳት ላያው ይቅርታ ቀጠሯችን መስረዝ አለብኝ ብላ መልእክት ልካለች። ኢን ከቤተሰቦቿ ጋር ሄዳ ያገኘችው ሰው ግን በጣም አስመሳይ ነበር። ህፃኑ ወንድሟን በጣም ጎበዝ ልጅ ነው እያለ ለማስመሰል ቢሞክርም ህፃኑ ግን ሳይወደው ይቀራል። ሰውየውም የኢንን አክስት ትኩረት ለመውሰድ ሲሞክር ህፃኑ ፊቱን ጭቃ ያስነካውና ሰውየውም ይሄ ባለጌ ህፃን ብሎ የተሳደብ ይወጣል። ከዛም በስልኳ ያውን ፎቶ ስታይ አግኝቷትም የፍቅረኛሽን ፎቶ ያየሽ ነው እያለ ሽፉባት ሲል እናቷ እንዳትሰማ ዝም ካላልክ መጨረሻ አያምርም
በሚቀጥሉት ቀናት ሚን የያኦን አይነ ማየት አቅቷት መሸሽ ትጀምራለች። በረፍት ቀንም ያው ቀጥሯትን በመስታወት ፊት ቆማ የትኛው ልብስ ይሻለኛል እያለች ትጨነቅ ትቆያለች። መጨረሻ ላይ ግን ቀለል ያለ ልብስ መርጣ መንገድ ላይ ሲሄዱ ያኦ አንድ ባለ ሱቅ ይሄ ቀይ ጥንት ነው እያለች ስትዋሽ ሰምቶ ይሄ እኮ የተጣበቀ እንጂ የታደሰ አይደለም ብሎ እውነቱን በመናገሩ ጸብ ይፈጠራል። ኢንና ጓደኞቿን በኋላ ላይ ያቺ ባለ ሱቅ ስሟንና ያኦ ደግሞ በጥንታዊ ዕቃ ገምጋሚነቱ የታወቀውን ሰው መሆኑን ደርሱበታል። ባለ ሱቋም ወደ ያኦ ትመጣና እውቀት አስገርሞኛል አብረን እንድንሰራ ፈልጋለሁ ብላ ያኦና ኢን አብረው እሷ ጋር ይሰራሉ። አንድ ላይ ሆነው የሸክላ ስራዎችን ሰሩም። ኢን እኔ ለጥቅል ስራው ብቻ ነው የተጣራሁት ለሱ ግን ልዩ ቦታ አላቸው ብላ አስባ ያኦም አንቺ እኮ ተሰጠዋለሽ ድፍረት ኖርሽ እንጂ ቢላትም ልቧ ሳይረጋጋ ይቀራል። ጭራሽ ባለሱቋ ለሱ ኬክ ይዛለት ስትመጣ በእንዴት ኬኩን በብዛት ትበላለች። ከዚህ በኋላ ስራ አልመጣም አንተና እሷ ብትቀጥሉ ይሻላል። እሱም እንደተቀየመች ስላወቀ ፊኛ ገዝቶ ሰጣት። ደስ ብሏት ተቀብለዋለች። በነጋታውም ያኦና ባለሱቋ ተቀራርበው ሲያወሩ ስታይ ድጋሜ ተናዳ ስትሄድ ተከትሏት ለምን ጠፋሽ? እናንተ በጣም ተቀራርባችኋል፣ እኔ ባልኖር ይሻላል። ከዛም ባለሱቋ አግኝታትም ያኦ የረዳኝ እጅ ስለተቆረጠ ነበር፣ ሁላችንም እኮ አንቺ እንደሚወድሽ እናውቃለን ብላ እውነቱን ትነግራታለች። ወደ ቤት ሲመለሱም ያኦ ሁል ጊዜ እሷን አድሷት የሚመለሰው የራሱ ቤት በዛ አቅጣጫ ሆኖ ሳይሆን ሆን ብሎ እሷን ለመሸኘት ብሎ መንገድ ስለሚቀይር እንደሆነ እናያለን። ጓደኛዋም ይህ እኮ በግልጽ እንደሚወድሽ ያሳያል። ይህም በአውቶቡሱ ላይ ያኦ አጠገብ ተቀምጣ አንድ የጆሮ ማዳመጫ እንካፈል ብላ በልቧም እስከ ኮሌጅ መጨረሻ በሚስጥር እወደዋለሁ ብላ ብታሰብም ድንገት ግን እወድሃለሁ ብላ ትነዛለች። እሱ ግን ምንም መልስ ሲሰጣት ቤት ይደርሳታል። አልሰማኝም እንዴ ብላ መልሳ ትጨነቃለች። ለፍቅር ጥያቄዋ መልስ ባለመስጠቱ ተጨንቃ ለጓደኛዋ አስታማክራትም አንድ ጊዜ ተናግረሻል፣ ደግመሽ ብትናገሪ ምንም ማለት አይደለም፣ ምናልባት ደንግጦ ይሆናል የሚል ምክር ትሰጣታለች። በሌላ በኩል ያኦም ካልመለስኩላት የማልወዳትን መስራት ይችላል ብሎ በመጨነቅ ይጠራትና ሁለቱም ተደብቀው ቀድመው ቢመጡም በመጨረሻም ተገናኝተው በጸጥታ ተቀምጠው ያኦም ከአባቴ ጋር በነበረኝ ታሪክ ምክንያት ለብቻ መኖር አለብኝ ብዬ አምን ነበር። የምወደው ሰው ቀድሞ የፍቅር ጥያቄ ያቀርብልኛል ብዬ ስላልጠበቅኩ የደነገጥኩት። በአውቶቡሱ ላይ ያልሽኝን በግልጽ ሰምችሻለሁ፣ ያለኔ ትልቅ ስጦታዬ ነው፣ እኔም እወድሻለሁ ብሏት እጅ ለእጅ ይያዛሉ። ከዛን ጊዜ ጀምሮም ሁለቱም ደስተኛ ይሆናሉ። መጀመሪያ ላይ ሚስጥር ለማድረግ ቢሞክሩም በትምህርት ቤት ጉዞ ወቅት ግን ኢን ድፍረት አግኝታ በጓደኞቿ ፊት እጁን ትይዘዋለች። በሌላ በኩል ጓደኛዋ እጅ ከተባለ ሰው ጋር ፍቅረኛ ትሆናለች። ከዛ ግን በያኦና በኢ መካከል ትንሽ ጸብ ተፈጥሮ ወደ ዋይ ቤተሰብ የሸክላ ማቃጠያ ቤት በሄዱበት ሰዓትም አስተማሪው የአፓረንቱን ስራ ሲሰብር አይተው ሁለቱም በተለያየ መንገድ ስትረዱት ይከራከራሉ። ያኦም ሁሉ ጊዜ የእናትሽ ምክር ብቻ ነው የምትሰሚው ብሎ ኢንን ስላስቀየማት አስቀይሜሻለሁ ብዬ ስለፈራሁ ነው ቀድሜ ያላናገርኩሽ ብሎ ይቅርታ ጠይቋት ይታረቃሉ። የሸክላ ማቃጠያ ቀኑ ሲደርስም አስተማሪው ታሞ ቢዳከሙም ስራው መጠናቀቅ አለበት ብሎ ሲሰራ የውጭ እሱ ኢንን ይጎዳታል ብሎ ቢፈራም እሷ ግን ውጤቱን ለማየት በጉጉት ትጠብቃለች። ግን ውጤቱ ሳይታይ አስተማሪ ወድቆ ወደ ሆስፒታል ይወሰዳል። ዶክተሩም በጣም ታሞ በከባድ ህመም ማስታገሻ መድኃኒት ነው ሲሰራ የነበረው። በዚህ ጊዜም ሁሉም ከእያንዳንዱ ጥበብ ጀርባ ትልቅ መስዋዕትነት አለ ብለው ያስባሉ። በዚህ መሀል ኢን እናት ኢን ባለመምጣቷ ተጨንቃ ተንከባክቤ ያሳደግኳት ልጅ ዛሬ እንደዚህ ትሁን እያለች ኢን አምሽታ ቤት ስትገባ ስልኳ ስለጠፋ መደወል እንዳልቻለች ብትናገርም እናቷ ግን ከእንግዲህ ከትምህርት ቤት ውጪ የትም ሄዳ አትችይም የሚል ጥብቅ ትዕዛዝ ትሰጣታለች። ከዛ ግን በድብቅ ወንድሟን በሩን ክፈትልኝና ልውጣ ብላ ለምናው ወደ ሆስፒታል ትሄዳለች። በትምህርት ቤቱ የሸክላ ማቃጠያ ቦታ ላይም ከባድ ስራ ስትሰራ ራሷን ስታወድቃ የአውዲያውኑ ወደ ሆስፒታል ይወስዳታል። እናቷም ሆስፒታል ደርሳ በዛ ሁኔታ ስታያት በንዴት ከእንግዲህ ከልጄ ራቅ ብላ ያው ላይ በተጨወም የቤተሰብ ታሪክ ከሰማች በኋላ አንተ እዚህ የምትቀርነህ፣ እኔ ግን ልጄን ከኮሌጅ በኋላ ሌላ ቦታ ነው የምወስዳት፣ ሁል ጊዜ የምንከባከባታለሁ ቢልም እናቷ ግን ሳትሰማው ትቀራለች። ይህን ስተናቃሚያውን ብትፈልግም እናቷ እሱ እንዳትፈልግ ትነግራታለች። ከሆስፒታል እንደወጣችም እናቷ ከእንግዲህ ይህንን አስቸጋሪ ትምህርት ትተሽ ሌላ ትምህርት ትቀይሪያለሽ፣ ይህን ለመጀመሪያ ጊዜ ከልጅነቴ ጀምሮ ምርጬን መርጬ አላውቅም ብትልም ሰሚ ታጣለች። ትምህርት ቤት ስትመለስም ያው እየራቃት እንደሆነ ይሰማታል። ሌላኛው አስተማሪም ሁኔታው ስለገባው ትምህርት እንደምትቀይር ነግሮ ያው ተከትሏት ሄዶም መቀየር ትፈልጊያለሽ ይቅርታ ስትለው እሱ ግን ይቅርታ መጠየቅ የሌለብሽ ሰው እኔ ነኝ፣ ዋናው አንቺ ምን ትፈልጊያለሽ የሚለው ነው፣ እኔ ሁልጊዜም ከጎንሽ ነኝ። በመጨረሻም የጥናት ጽሑፍ ማቅረቢያ ላይ ኢን ስለ ስራቸው ጥገናና እድሳት ያላትን ልምድ ስታቀርብ አስተማሪውም የቤተሰብ ፍላጎት አስፈላጊ ቢሆንም ያለ ፍላጎት ግን ስኬት አይመጣም ብሎ ይመክራታል። የክረምት እረፍት ሲቃረብ አስተማሪው
ይህንን እረፍት እውነተኛ ፍላጎቶችን ለማግኘት ተጠቀሚበት ብሏት የጥናት ጽሑፍ ውጤቷ በጣም ከፍተኛ ቢሆንም እናቷ ግን አሁኑኑ ወደ ትውልድ ከተማችን እንመለሳለን ተብላ ኢን በባቡር ጣቢያው ላይ ቆማም ባለፉት 19 ዓመታት ሁል ጊዜ ማንቻል ሽውን ሰማ ነበር። አሁን ግን የምወደውን ሙያዬንና የምወደውን ሰው አግኝቻለሁ። ስለዚህ እዚሁ መቅረት ፈልጋለሁ ብላ ተናግራታለች። እናቷም የልጇን ማደግ አይታ እሺ ሁለታችንም ጊዜ እንውሰድ ብላ ተቀበላታለች። ያውም ወደ ትውልድ ከተማዋ የምትመለስ መስሎት አስተማሪው ያቀረበለትን የማሌዥያ የጥንታዊ ዕቃ እድሳት ጉዞ ተቀብሎ ኢን በማሌዥያ ያለ ስልጣንና የተሻለ ትምህርት እድል እንዳገኘ ስትሰማም እድሉ እንዳላበላሽበት ግን ደግሞ እንዳላጣው በሚል ስሜት ትጨነቃለች። በመጨረሻ ግን አክስቷ መጸጸት የለብሽም ሂጅና ስሜትሽን ንገሪው ብላ ስላበረታታቻት ያቺ ደካማ የነበረችው ልጅ ብቻዋን ወደ ማሌዥያ ትሄዳለች። ማሌዥያ ስትደርስም ያውን ሰርፕራይዝ ለማድረግ ደውላ በከተማ ውስጥ እየተዘዋወረች እያለም ያው በድንገት ከኋላዋ መጥቶ በደስታ ያቅፋታል። ለጓደኞቹን ፍቅረኛው እንደሆነች ያስተዋውቃታል። በማሌዥያ ቆይታቸውም ለመጀመሪያ ጊዜ በልተው የማያውቁትን እየበሉ ያው መጀመሪያ ሽታውን ቢጠላውም ኢንስታ ጎርሰው ግን በጣም ይጣፍጣል ብሎ ይወደዋል። ኢን ስለ ትምህርት እድል ውስጥ ጠይቀውም የትም ብሄድ ካንቺ መራቅ አልፈልግም እዚሁ ቆያለሁ። የማሌዥያው ባለቤትም ለአገራቸው ባህል ትልቅ ዋጋ ያለው የዩዋን ስርወ መንግስት የሸክላ ዕቃ ይህንን ወደ አገር ይዘህ ሂድና አድሰው የወደፊቱ ትውልድ ታሪኩን ይጠብቅ ፈልጋለሁ ብለው በስጦታ መልክ ይሰጡታል። ወደ አገራቸው ሲመለሱ ማስተማሪው በውሳኔያቸው ደስ ይለዋል። የእድሳት ስራ ላይ የያው አባት በከፍተኛ ባለሙያነት ተሳታፊ ሆነው አባትና ልጅ በጋራ በመስራት ስራውን ጨርሳሉ። በመጨረሻም ኢንና ያኦ ስለ ወደፊቱ ጊዜ አብረው ያቀዱ ሁል ጊዜም ጠዋት ወደ ትምህርት ቤት ባደርስሽና ማታ ብሸኝሽ ከኔ በላይ ደስተኛ የለም ይላትና እጅ ለእጅ ተያይዘው በመተጋገዝና በፍቅር ለመቀጠል ሲወስኑ ፊልሙ ይጠናቀቃል።